መድኃኒትን ስታስቀመኝ ቃምኩልህ ከዛሬ ነገ የተሻለ ነገር ይመጣል ብዬ ሳታሹ ግን የራስሽ ወጣለኝ። ይህን ስራ ማጣት አልነበረብኝ። ትሰማኛለህ? አንተ ሙከራህን ቀጥል፣ እኔም የማደርገውን ነገር አሳይሃለሁ። ከዚህ ሁሉ ችግር ከዚህ ሁሉ መከራ ሞት በስንት ጣዕሙ وعليكم السلام ورحمة الله. منير ندين. ደህና ማለት ነው። ምን እንደምል አላውቅም፣ ግን በጣም ተረብሻለሁ። እንደዚህ አይነት ውሳኔ ማስተላለፋችሁ በእኔ ላይ ለምን እንደሆነ በጣም ግራ ገብቶኛል። ጋሽ ጀማል ያውቃሉ ለዚህ ድርጅት ምን ያህል ጠንካራ ሰራተኛ እንደነበርኩኝ፣ ምን ያህል እንደምሰራ ያውቃሉ። ማንም ሰው ሳይመጣ ማንም ሰው ሳይገባ ገብቼ ያለውን ነገር በደንብ እንደምሰራ ያውቃሉ። ለምንድን ነው እንደዚህ አይነት ውሳኔ ወሰናችሁት? በዛ ላይ ደግሞ በዚህ ሰዓት ስራ አጥቼ ቤተሰብ አለኝ። እንዴት ነው የምሆነው? ምን ያህል ዓመት ለዚህ ድርጅት እንዳገለገልኩኝ ያውቃሉ። እንዴት እንደዚህ አይነት ውሳኔ ወሰናችሁ? አሚር፣ ሁኔታህንና ስሜትህን እኔ አንተ ጫማ ላይ ቆሜ መረዳት አቅተኝ መረዳሃለሁ። ግን እስኪ እኛስ ምን እናድርግ? ድርጅታችን ከዕለት ወደ ዕለት ትናንትና ከነበረበት አቋም እየወረደ ከትርፋማነት ይልቅ ወደ ኪሳራ እየወረደ ነው። ስለዚህ የድርጅቱን ምርታማነት ለማስቀጠል እንደው ማትረፉ እንኳን ይቅር ነገ ከነገ ወዲያ የሚታሰብበት የድርጅቱን ህልውና ጨርሶ ከመዘጋት ለማዳን ያለን ብቸኛ አማራጭ የተወሰኑ ሰራተኞችን መቀነስ ነው። አጋጣሚ ሆኖ ደግሞ ደሞዛቸው ከፍ ያለ መቀነስ አለባቸው ብለን ያሰብናቸው ሰዎች አንተን ጨምሮ ሌሎችንም ሰራተኞች ቀነስን። እንዳልኩ እየተረዳኸኝም ከሆነ አንተ ለድርጅቱ ደምህን፣ ላብህን፣ ጉልበትህን የምታፈስ የምትለፋ የምትጥር ሰው ነህ። ይህንን ሁላችንም እናውቀዋለን፣ ማንም ያውቀዋል። ግን ምንም ማድረግ አልቻለም። እንዳንተው ሌሎች ሰራተኞች እኮ ከኛ ጋር አብረው ጠጥተው ድርጅቱን አብረው ከፍ ያደረጉ ናቸው። ግን እስኪ ምን እናድርግ? እስኪ የድርጅቱን ህልውና ለማስቀጠል የተወሰኑ ሰራተኞች መቀነስ አለባቸው የሚል ተነጋግረን ቦርዱ ወሰነ። ነገ ከነገ ወዲያ ነገሮች ተስተካክለው ድርጅታችን ወደ ነበረበት አቋም ሲመለስ ማትረፍ ስሜት ውስጥ ሲገባ ውሳኔ እንዳስፈላጊነቱ የተቀነሱትን ሰራተኞች መልሰን ወደ ስራ ቦታቸው እንመልሳለን። እስከዛ ግን በሄዳችሁበት መልካም ይግጠማችሁ ከማለት ውጪ ምንም ልናደርግ አንችልም። ካስጀማሉ ድርጅቱ ይሄን ያህል ትርፋማ ለመሆን ጥረት እያደረገ እንደሆነ አውቃለሁ። ለዛም ነው ተግቼ እየሰራው ያለሁት። ተግተን አብረን እየሰራን ያለነው ለዛ ነው። አብረን ከሰራን ከቀጠልን ትርፋማ የማይሆንበት ምክንያት የለም። ስለዚህ ካለው ሁኔታ አንፃር አይታችሁ እንኳን መቀጠል የምችልበትን እድል ብታመቻቹልኝ ደስ ይለኛል። አይ አሚር፣ ትርፋማነቱ ቀርቶ ድርጅቱ ጨርሶ ህልውናውን ሳያጣ በፊት ህልውናውን እናስቀጥል። ማትረፉ ለጊዜው ይቆየን። ድርጅቱ ጨርሶ ከመዘጋት እንጠብቀው፣ እንታደገው እኮ የኛ ትልቁ ጥረት እንጂ ስለ ነገ ከነገ ወዲያ ስለምናገኘው ትርፍ አይደለም። ተረዳኸኝ? ሌሎች ሰራተኞችም እንዳንተው መጥተው ቅሬታቸውን፣ ስሜታቸውን ነግረውናል። ግን ምን እናደርግ እስኪ? ጨርሶ ይሄ ድርጅት ተዘግቶ ቀሪ ሌሎች የቀሩ ሰራተኞችም የመኖር ህልውናቸው አደጋ ውስጥ ይግባ? ጨርሶ ሁሉንም ከማሰናበት የተወሰኑ ሰራተኞችን ይዞ የድርጅቱን ህልውና እናስቀጥል የሚል
ፍላጎትና ህልም ስላለን ነው እንደዚህ አይነት ውሳኔ ወስን ነው እንጂ እናንተ ላይ የተለየ ትኩረት አድርገን አይደለም። በዚህ ተረዳኝ። አውቃለሁ ጨንቆሃል። ምንም አይነት የዝግጅት ጊዜ አልሰጠንህም። ድንገት ዱብዳ ነው ያደረገው። ስራ ልቀቁ ስንል ምናልባት የተወሰነ ጊዜ ሰተን ስራ ፈልጉ ተዘጋጁ ማለት ነበረበት። እሱ የከበደኝ እሱ ነው። ግን ምን እናደርግሽ? እኛስ በዚህ ሁኔታ ነገ ከነገ ወዲያ ይሻሻላል ብለን በምንችለው ሰራተኛ ላለመበተን ከራሳችን ጋር ታግለን ቆየን። ግን ይሄ ነገር ከምንችለው በላይ ሆነ። ስለዚህ ምንም ልናደርግ አንችልም። ሌላው ደግሞ ይኸውልህ አሚር፣ አንተ የድርጅቱ ከፍተኛ ተከፋይነት እናውቃለን፣ አንተም ታውቀዋለህ። ለአንተ የምንከፍለው ክፍያ 4-5 ሰራተኛ ይቀጥልልናል። እንዳንተው ከፍተኛ ተከፋይ የነበሩትን ሰራተኞችን ሸኝተን ቢያንስ በቦታው ላይ በአነስተኛ ደሞዝ መስራት የሚችሉ ሰራተኞችን በቦታው ላይ ማስቀመጥ እየፈለግን ነው። ይሄ እኛ ያለንበትን አስጨናቂና አጣብቂኝ ሁኔታ ይነግርሃል፣ ይገልጽልሃል ብዬ አስባለሁ። ጋስ ጀማል እንደዛ ከሆነ ጥሩ ነው። እሺ ለእኔ የምትከፍሉኝ ከፍተኛ ደሞዝ ነው። በቃ የፈለጋችሁት ደግሞ ቀንሶ ማሰራት ስለሆነ ደሞዜን ቀንሱትና በቃ መቀጠል የምችልበት እድል ይመቻች። ስለዚህ በሚቀነሰው ደሞዝ እንዳላችሁት ስራዬ ልቀጥል። እንደዛ ማሰብ ነው ነበር። ሰራተኞችን ከደሞዝ በታች ስራ ስሩ ማለት ደግሞ ህጉም አይፈቅድልንም። ትላንትና በደሞዝ ስኬል የቀጠርነው ሰራተኛ ዛሬ ደግሞ ከደሞዝ በታች ስራ ብለን እኛም ትግናል። እኔ እኮ ፈቃደኛ ነኝ። አሚር እባክህን እሺ በለኝ። አሁን ነገሩን ውሃ ቅዳ ውሃ መልስ አታድርገው። አሁን ልወጣ ነው እንዳልኩ ቸኩያለሁ። ስለዚህ ካላስቸገርኩ ከዛ ባሻገር ሂሳብ ክፍል የዚህን ወር የሰራበትን ደሞዝና ለስራ ማፈላለጊያ የምትሆን ትንሽዬ የተወሰነ ሳንቲም ጨመር አድርጎ ሂሳብ ክፍል ቦርዱ በወሰነው ውሳኔ መሰረት ሂሳብ ክፍል ተቀምጦላል። ፔሮል ላይ ፈርመህ እንግዲህ እንድትሄድ እንግዲህ ይህን ከማለት ውጭ ምንም ማድረግ አልችልም። በተረፈ ያው ቀሪ የሥራ ጊዜህን ሌሎች ቦታ ሲቪን ስታስገባ ለሲቪ ሊያግዝ በሚችል መልኩ ጥሩ የመሸኛ ደብዳቤ ነው ያዘጋጀንልክ። እንግዲህ በሄድክበት ቦታ መልካም ይጠም ከማለት ውጭ ግለሰብም ሆነ ድርጅቱ ሰራተኛ ይህን ከማለት ውጭ ምንም ሊሆን አይችልም። በሄድክበት ቦታ በጥሩ ባህሪ በጥሩ ታታሪነት የተሻለ ነገር ይገጥማል ብዬ ተስፋ አደርጋለሁ። ለጊዜው ግን አዝናለሁ፣ ጨርሻለሁ በእኔ በኩል። እንግዲህ ምን እናደርጋለን? ወደን አይደለም እኛም ለስንት ዓመት አብረውን በችግሩም በደስታውም ጊዜ አብረውን የነበሩ ሰራተኞችን ስንቀንስ ፈልገን አይደለም። ያለው ብቸኛ አማራጭ ሰራተኛ ቀንሶ የድርጅቱን ህልውና ማስቀጠል ነው። የተወሰኑ ሰራተኞችን ቀንሰን ሌሎቹን ህልውናቸውን ማረጋገጥ ከቻለን እንግዲህ ምንም ማድረግ አይቻልም።
አሁን እቤት እጄ ከስራ ተባረራለሁ፣ ተቀንሻለሁ፣ ከዚህ በኋላ ስራ የለኝም ብዬ ለባለቤቴ ልነግራት? አይ በፍጹም እንደዛ ማለት ነው። አልሄድም። ቆይ ግን 17 ዓመት ሙሉ ከመወዳት ከማከብራት የትዳር አጋሪ ከድጃ የደበቁትን ሚስጥር ሊያጋልጠኝ ፈልጎ ነው እንዴ ይህንን ስራ ያሳጣ? ይህንን ስራ ማጣት አልነበረብኝ። አዎ ማጣት አልነበረብኝ። 17 ዓመት ሙሉ ልጅና ሚስት እንዳለኝ ለከድጃ ደበኳት። ከሁሉ የከፋው ደግሞ ኑሯችን እስኪሻሻል ድረስ ልጅ መውለድ የለብንም፣ የተሻለ ኑሮ ሲኖር ልጅ እንወልዳለን ብዬ ስራ መስራት የለብሽም፣ የቤት እመቤት መሆን አለብሽ፣ እኔ አለሁልሽ፣ ሁሉን ነገር እኔ እሸፍናለሁ ብዬ በምሰራው ስራ ተማምኜ እቤት ያስቀመጥኳት እኮ እኔ ነኝ። ቆይ አሁን ካዲያ ከስራ ተቀንሻለሁ፣ ከዚህ በኋላ ስራ የሚባል ነገር የለኝም፣ እቤት መጥቼ ከአንቺ ጋር ነው የምውለው ስላት ቅስም የሚሰብር ወሬ ስነግራት ምንድን ነው የሚሰማት? 17 ዓመት ሙሉ የተደበቀ ሚስጥር እኔ ወንድ ነኝ፣ ጥሩ የባል ምሳሌ መሆን የምችል ወንድ ነኝ። አሁን ስለዚህ ሁለቱንም ትዳሬ ሳልበትን በጥንካሬ የሆነውን ስራ እየሰራው ሁለቱንም ትዳሬ ቀጥ አድርጌ ይዛለሁ። መያዝ ይችላል። ምን አይነት ስራ ነው የሚሰራው? የትኛውን ስራ ሰርቼ ነው የሚያስፈልገውን ገንዘብ አግኝቼ ለሁለቱም የሚሆን ነገር የማደርገው?
ደርሰህ ጠብቀኝ። እሺ ቶሎ እመለሳለሁ። እየቀለድክ ነው? እየሰራ ነው? ምንድን ነው የምታደርገው? ወጣ እባክህ። እኔ አንተን ላስለምድ ነው እንዴ? እንዲህ ነው የምታቀበው? እሺ በቃ እሱ እለምዳለሁ። እኔ አንተን ቆሜ ስራ ላስለምድ ነው? ወጣ እባክህ ወደዛ። ጨርቁን ደግሞ ልቀቅ። ይቅርታ፣ ሰላም ነው? እሺ ሰላም። ውስጥ ገብቼ ስጠይቃቸው እኮ ማናጀሩ እዛ ጋር አለ ብለው ወደ አንተ ጋር ላኩኝ። ኦኬ፣ ምን ነበር? የስራ ማስታወቂያ ወጣችሁ ነበር? አዎ፣ የስራ አውጥተናል ማስታወቂያ። ምንድን ነው የመሰልከው? ልብሴ ይሄ እኮ ለቢያጁ እየሰራው ነበር እና አጋጣሚ ለቢያጁ የለም እኮ እዚህማ በለቢያጁ እኮ አይደለም የፈለግኩት። ያ የወጣውን ማስታወቂያ በባሪስታ ወጥቷል እና መሞከር ፈልጌ ነው። ባሪስታ ትችላለህ? አይ ባሪስታ አልችልም፣ ግን እየሰራው መልመድ ይችላል፣ መቻል ይችላል። ተው እባክህ። እችላለሁ። በሊድ አትቀልድ። ውጭ ስራ ላይ ነው። ኧረ በእናትህ ማስታወቂያ ወጣችሁ የለ? ሰውዬ ትልቅ ሆቴል ነው እየሰራህ የምትለማመድበት አይደለም። እሺ በቃ እሺ፣ ሌላ እንኳን ጽዳትም መስተንግዶም ቢሆን ያው ደግሞ ሆቴሎች እንጀራ ማስጋገር ታስጋግሩ የለ? እንጀራ መጋገርም ሊሆን ይችላል። ስልክህን ስጣቸው ለልጆቹ። ስራ ሲኖር እንደውልልሃለን። አሁን ስራ ላይ ነኝ፣ አትረብሽኝ። እሺ ስልኬን አስቀምጣለሁ፣ ግን አሁን በወጣው እንኳን ባይሆን በሌላ እንኳን ዘርፍ በቃ በአንዱ ላይ ልስራ። ጥበቃ ልጥራ ወይስ በሰላም ትወጣለህ? ጥበቃ መስራት ትችላለህ፣ ግን ቀን ከሆነ ብቻ ነው። ማታ ከሆነ ባለቤቴ የቢሮ ስራ ማታ የቢሮ ስራ ስለሌለ ባለቤቴ እንድታቀብኝ አልፈልግም። ቀን ግን በደንብ መስራት ትችላለህ።
ነው።